መርማሪ ማሁል ክፍል 19 ቀጥሏል። ባለፈው ቪዲዮ ላይ የጠየቅነው ጥያቄ መልስ ቢል ጌት ካላችሁ ትክክል ናችሁ። የዛሬው ጥያቄያችን ደግሞ ለመጀመሪያ ጊዜ የወረቀት ብርን መጠቀም የጀመረችው ሀገር ማን ናት? መልሶቻችሁን በኮመንት ጻፉ። ሰሞኑን የምንለቃቸው ቪዲዮዎች እይታና ላይክ እየቀነሰብን ስለሆነ ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። አሊያ ከዞያ ጋር ወደ ሙምባይ እየተመለሰች ነበረ። ነገር ግን ያላሰበችው አንድ ነገር ይፈጠራል። ወይኔ ምን እየተፈጠረ ነው ያለው? ወይኔ የት ነው ያለሁት? ዞያ የት ነሽ? ከዛ አካባቢውን መመልከት ጀመረች። ዞያ ተሰሚኛለሽ? ደህና ነሽ? በሌላ በኩል ደግሞ ማርኮ ከነ ቢግ ዳዲ ጋር ሆኖ እነ ቲምን ወዳስሩበት ክፍል መሄድ ጀመሩ። ቢግ ዳዲ፣ እነዚህ ሁለት መርማሪዎች ላንተ ስጦታ ናቸው። እነዚህ እኮ የራሳችን ሰዎች አይደሉ እንዴ? ቲምና ዊሊያም ናቸው። የት ነው ያሉት? ተናገሩ። ቀጥ ብላችሁ ፈልጓቸው። ነገር ግን ቲምና ዊሊያም እስኪ እንዴት እንዳመለጡ ወደ ኋላ ተመልሰን እንየው። አስፈሪ የሚባል የደቡብ አፍሪካ ስፍራ ላይ ማርኮ ሁለቱንም መርማሪዎች ቲምና ዊሊያምን አስሯቸው ነበረ። ሀከራዲ ደግሞ መረጃውን ለማሁል ከነገረው በኋላ ሁለቱንም ለማዳን ከቦታው ላይ ማሁል ሄዶ ነበረ። ነገር ግን ቦታው በማርኮ ጠባቂዎች የተከበበ ነበረ። የጠባቂዎቹንም ትኩረት ለመሳብ ማሁል ድንጋይ ወደ አንድ ቦታ ወረወረ። እና ዊሊያም ከዚህ ቦታ የማምለጥ ተስፋ የለንም እያልክ ነው? እኔ እንጃ ቲም፣ አላውቅም። መልእክት ስለደረሰው ምናልባት ማሁል ሊመጣ ይችላል። ማሁል ዙሪያውን ከተመለከተ በኋላ ወደ ውስጥ ገባ። ከዛ ዊሊያም ወደ ኋላው ሲመለከት ማሁልን አየው። መጥቻለሁ ጓዶች። በስተመጨረሻም ጠባቂዎቹ መጡባቸው። ከዛ ማሁል ቲምን ፈታው። ቆይ እንጂ ቆሙ። ከዛ ሁለቱንም ጠባቂዎች የራሳቸውን ልብስ በማልበስ የታሰሩበት ወንበር ላይ አስረዋቸው ሄዱ እና በዚህ ምክንያት ሊያመልጡ ችለዋል። ውሃ እባካችሁ፣ ውሃ። ኧረ እባካችሁ፣ እዚህ አካባቢ ሰው አለ? ውሃ ስጡን እባካችሁ። ማሁል ቲምና ዊሊያምን መሮጥ ጀመሩ። ነገር ግን ከድራኮኒክስ ሰዎች መሃል አንዱ አያቸው። ከማምለጣቸውን በፊት ብዙ ሰዎች መጡባቸው።
በቃ ምንም አማራጭ የለንም። ቲምና ዊሊያም ተዘጋጁ እስኪ። የኔ 12 ናቸው። እኔ ደግሞ 15 ደርሻለሁ። ያው እኔ ለዛሬ 20 ብቻ ነው የደበደብኩት። አረ ወገን ከዚህ በላይ መደባደብ አንችልም። ከዛ ማሁል እየፈራ እያለ ሳይንቲስት ጆን ትልቅ መኪና ይዞ መጣ። ሳይንቲስት ቶሎ ሰዓት ነው የመታኸው፣ በሉ ፍጠሙ። ከዛ ሶስቱ መኪናው ላይ ወጥተው አመለጡ። ሁሉንም ጨረስነው እኮ እንዴ! እኔ ርቦኛል። ከዛ ትንሽዬ ምግብ መሸጫ ጋር ደርሰው መግዛት ጀመሩ። አሊያ ሙምባይ ደርሳ መሆን አለባት። ከዛ ለአሊያ መደወል ጀመረ። ነገር ግን ስልኩ ሊሰራለት አልቻለም። ታዲያ ለምን ስልክ አታነሳም? ሄ አዲ፣ እስኪ አሊያ ያለችበትን ቦታ ትራክ አድርግና አሁኑ ንገረኝ። ከዛ አዲ አቅጣጫውን ትራክ ማድረግ ጀመረ። ማሁል የመጨረሻ አድራሻው የሚያሳየው ደቡብ አፍሪካ ውስጥ ነው። ምን? እንዴት ሊሆን ይችላል? ይሄ ወደ ሙምባይ እኮ ሄዳ ነበረ። እንዴት እዚህ ልትቀር ቻለች? የሆነ ችግር አለ። በጣም ርቦኛል እኔ። አይዞሽ ዞያ፣ ፊት ለፊትሽ ያለው ጠርሙስ ይታይሻል አይደለ? ካስበለሽ በእግርሽ ወደ እኔ ክፍልኝ። ከዛ ዞያ እንዳለቻት ጠርሙሱን ወረወረችላት። አሊያም ደግሞ ጠርሙሱን ሰብራ ገመዱን መቁረጥ ጀመረች። ከዛ ዞያን ከፈታቻት በኋላ ውሃ መፈለግ ጀመረች። የሆነም የሃይላንድ ውሃ አግኝታ ለዞያ ሰጠቻት። አታስቢ ዞያ፣ እናመልጣለን። ከዛ አሊያ መስኮት አየች። የስ፣ በዚህ ማምለጥ እንችላለን። ከዛ አሊያ ወደ መስኮቱ ለመድረስ ሳጥኖችን መደራረብ ጀመረች። ነገር ግን የሆነ ሰው ከኋላ ይመታትና ትወድቃለች። አሊያ ለማምለጥ እየሞከርሽ ነው እንዴ? በፍጹም ከኔ እኮ ማምለጥ አትችይም። አለቃ፣ ያለችበት አቅጣጫ ምንም ሰው አይኖርበትም። የሆነ የታቀደ ነገር አለ። እሺ አዲ፣ ቶሎ ወደዛ መሄድ አለብኝ። አድራሻውን ላክልኝ። ቲም፣ ዊሊያም እና ሳይንቲስት። አሊያ አደጋ ላይ ወድቃለች እና በፍጥነት መሄድ አለብን። ፕሌኑ ይሄ ነበረ እኮ። ከዛ ማሁልና ዊሊያም መግባት ጀመሩ። አየኸው አይደለ? እንቅልፍ የሚያስተኛ ጋዝ ነው የተጠቀሙትና አሊያ ላይ። ፕሌኑ ደግሞ ምንም ችግር የለበትም፣ ሁሉም ሰላም ነው። ይሄ የሚያሳየው ፓይለቶቹ ራሳቸው እንዳገቷት ነው። ከዛ ሁሉም ወጥተው መፈለግ ጀመሩ። ነገር ግን ልትገኝ አልቻለችም። ከዛ ቲም ቶሎ ብሎ ጠራቸው። ኑ እዚህ ጋር ተመልከቱ። የመኪና ጎማ ቅርጽ ይታያል። አሁን በቅርብ ሄደ ይመስላል። እሺ አሁን የት እንፈልጋት ታዲያ? ተመልከት ጂሃን፣ ይሄ የዞያ መረጃ ነው። ምን አገኘሽ ፋጡማ? የዞያ መረጃ ላይ የአባት ስሟ ጠፍቷል እና ይሄ እንዴት ይሆናል? አየሽው አይደለ? ጠፍቶ አይደለም። እና ጂሃን ለምን ይመስላችኋል ጠፍቶ አይደለም ያላት? እስኪ ትንሽ አስቡና መልሳችሁን በኮመንት ጻፉ።
በደንብ ካያችሁት የአባት ስም ቦታ ላይ በሌላ ወረቀት ከላይ ሆን ብሎ የተሸፈነ ነበረ። ታዲያ እንዴት ማግኘት እንችላለን? አላውቅም እኔ። ጃይካል ደግሞ ለቢግ ዳዲ ይደውልለታል። ትልቅ ሰርፕራይዝ አለኝ ላንተ ቢግ ዳዲ፣ ምን ትሸልመኛለህ? እና በቀጣይ ዞያና አሊያ ላይ ምን ይፈጠራል? ደግሞ እነማሁልስ እና አሊያን የሚያገኟቸው ይመስላችኋል? ጃይካል ደግሞ ቢግ ዳዲን ደውሎ የጠራው አሊያን ሊሰጠው ይሆን እንዴ? እስኪ ሁሉንም በቀጣይ ክፍል እናየዋለን።